السلام عليكم ورحمة الله وبركاته. የሚል ዝግጅት ነው የተዘጋጀውና በጣም ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን አላህ ጀዛችሁን ይክፈላችሁ። ሁለተኛ መሻይኾቻችን በየተራ እየወጡ ያነሱልን ነጥቦች በጣም ደስ የሚሉ ነገሮች ናቸው። እነዚህ በተግባር ከዋሉ ኡመታችን ትልቅ ተስፋ ሰንቆ የሚመጣውን ምርጫ በደንብ አስቦበት ከነበረው ታሪክ ወደ ተሻለ ህዝቡን የማንቃትና የማስተላለፍ ለውጥ የመፍጠር እድል እንደሚፈጥር ተስፋ ሰንቆብኛል። እንድንሰራ እንኳን ፍቃደኛ ከሆነ እዚህ ሀገር ላይ በቂ ነው። ዘንድሮ አላህ ሱብሓነሁ ወተዓላ ፍቃዱ ሆኖ በተግባር አላህ ያሳየንና የኢትዮጵያ ሙስሊሞች ለመጀመሪያ ጊዜ ማለት ይቻላል ቅድም ሸኻችን እንዳሉት የኢትዮጵያ እስልምና ጉዳዮች ከተመሰረተ ከ50 ዓመት በላይ ነው። ግን 11 ጊዜ ለውጥ አድርጓል። የ11ዱም በጣም በገሃድ የታየው ማለት ነው እንጂ የውስጡ ለውጥ ከ15 በላይ ይሆናል። 11ዱም ለውጥ ላይ ብዙ የተመቻቸ ምርጫ አልነበረም። እንዲህ ሁሉንም ያሳተፈ አልነበረም። እንኳን ሴቱን እንኳን ወጣቱን አይደለም ምሁራንና ዑለማዎች እንኳን ፊት ለፊት መጥተው እየተጋፈጡ እድሉን ያገኙ ሰዎች በጣም ጥቂት ሰዎች ነበሩ። አሁን ግን ሁላችሁም የማህበረሰብ አካላት ተሳተፉበት፣ ይበጀናል የምትሉትን ነገር በግልጽ ተመካከሩበት። ምክክራችሁ ደግሞ ቀበሌ ላይ ነው አንላችሁ፣ አዳራሽ ላይ ተሰብሰቡ አንላችሁ፣ እዚያው የምትሰግዱበት መስጂዳችሁ ላይ ይሄ ነው የሚበጀን ብላችሁ በየረድፉ በየክፍሉ ከዑለማዎች እገሌና ገሌ ይሻላሉ፣ ከወጣቶች ገሌና ገሌ ይበልጣሉ፣ ከምሁራኖች ገሌና ገሌ አገልግሎት ይሰጣሉ፣ ከሴቶችም እነገሌና እነገሌ ናቸው የሚበጁት ብላችሁ መርጣችሁ ለወደፊት ለኡማው የሚጠቅም አህሉል ሐል ወልዐቅድ የኢትዮጵያን ሙስሊሞች ጉዳይ አቅጣጫውን ሊመሩ የሚችሉ በተለያዩ አጋጣሚዎች ሊከሰቱ የሚችሉ ነገሮች ላይም ቁጭ ብለው መፍትሄ በሙሉ እምነት ተጥሎባቸው መፍትሄ እንዲሰጡ የሚሰጡት ውሳኔ የሁሉም ሐሳብ እንዲሆን በር ተከፍቷል። የቀረው 40 ቀን 40 ምናምን ቀን ሊሆን ይችላል። ይሄ ድል ማን ነው ተጠቃሚው? ሁሉም የኢትዮጵያ ሙስሊም ነው። በዚህ ጉዳይ ላይ የዚህ እድል ላይ ሰው ጉጉት ላይ እያለ የአዲስ አበባ ዑለማ እንደዚህ ተሰብስቦ እርስ በርሱ ተመካክሮ ይህን ጉዳይ እንዴት እንጠቀምበት በሚል መልኩ መወያየቱ ወሳኝም ነው፣ ትልቅ እድልም ነው። ዑለማው እስካሁን ስላልተደራጀ እስካሁን መርቶ ስለማያውቅ በየመድረኩ የዑለማው አቅም ማነስ፣ የዑለማው መምራት አለመቻል ምናምን ሁል ጊዜ ይተቻል። እናውቃለን። ይሄ ግን ለምን እንደሚባል በተለይ ዑለማዎቹ ይሄንን እንዴት ለምን እንደሚደጋግሙት ሁላችንም ሊገባን ይገባል። ይህ ጉዳይ እናንተ ጋር ሊመጣ ነው፣ የዕልም ጉዳይ ነውና ወደ እናንተ ነው የሚመጣው። እናንተ ደግሞ ማስተዳደር ሊያቅታችሁ ይችላልና ራሳችሁን አዘጋጁ ነው። አንድ የዛሬ 30 ምናምን ዓመት ላይ የኢትዮጵያ እስልምና ጉዳዮችን ልናስመርጥ የምርጫ አዘጋጅ ላይ ስብሰባ ላይ አንድ ሸህ በዚህ ርዕስ ላይ ያሉትን አስታውሳለሁ። ዑለማዎች መምራት ስለማይችሉ ሊቀመንበሩና ምክትሉ ዑለማ አይሁን፣ ባካችሁ ሊቀመንበሩ ብቻ ይሁን በሚለው ጥያቄ ላይ መልስ ሲሰጡ አላህ ይርሐሙሁ ሙተዋል። ከጅማ ነበር የመጡት፣ ሼኽ ሻፊ ይባላሉ። እሳቸው ምን አሉ? መቼ ሰታችሁን፣ መቼ ለቃችሁልን፣ ፋታውን ሰታችሁን አያችሁንና ነው ዑለማው መምራት አይችልም የምትሉት አሉ።
አንድ ቂሷ ትዝ አለኝ። የሆኑ ሼኽ በሄዱበት ቦታ ለብቻቸው እየበሉ አያጎርሱም። አንድ አብሯቸው እየሄደ እንዲያው ፍርፋሪ እየበላ የሚመጣ አለና ደረሳ ነው። እነ ሼኽ አላቸው። አቤት ነገ እናንተ አንቱም አታጎርሱ ሼኽ አላቸው። ነገ ሶደቃ ተጠርተዋል አላቸው። መቼ አየኸኝ እንደማላጎርስ አሉት። ልናየው አይደል ነገ ተጠርተን የላብረን አላቸው። አልገባችሁም? ይሄት አልገባችሁማ ችግር ነው። እውነትም እንደ ሼህ ኢልያስ በዚያው በአረበኛ ማለት ነበረብኝ ማለት ነው። ይሄንን ትችላላችሁ አትችሉም የሚለውን ነገር ነገ ልትታዩ ነው። ከመስጂድ ጀምሮ ለሚዋቀረው ከወረዳ ጀምሮ ከመጅሊስ ነው። ብዙ ዑለማዎች ካሉ ከመጅሊስ ነው የምትመሰርቱት ጉባኤያችሁን። አንድ መስጂድ ላይ ከ5 ከ6 በላይ ዓሊም ካለ እነዚያ ኮሚቴዎች እነዚያ ሰዎች ተሰባስበው የዚያች መስጂድ የዲን ተጠሪዎች ዑለማዎች መመስረት አለባቸው። ያልመሰረታችሁ ካላችሁ አሁንም ወርዳችሁ በስራችሁ መስርቱ። ከመስጂድ ተነስቶ እስከ ፌዴራል ድረስ አውቄያለሁ። እኔ እንደዚህ በቀላሉ እስከ ላይ ድረስ ሁላችሁም ተዋረዱን ይዛችሁ መምጣት መቻል አለባችሁ። ስለዚህ ነገ ልናይ ነው የማጉረሳችሁን ጉዳይ የማስተዳደራችሁን ጉዳይ ነው። ዑለማዎቹ አይችሉም ብላችሁ እኛም አንችልም ብለን ከተቀበልነ እንሂዛምያ ነው ይሄ። ኢዛ ውሲደ አልአምሩ ኢላ ገይሪ አህሊ ፈንተዚር ሰዓ እኮ ነው። አንድ ሼኽ ባኮ ኢማም ሆኖ አልናቸው የዛሬ ስንት ዓመት። እኔ አልሆንም አሉ። ለምን ስላቸው ኢማሞች ኢማም ሲሆኑ ነው መሆነው አሉ። ኢማም እና አጠይና እያለ ለምን ወለይሊ ቀራህ ተብሎ የሚወቀስበት ኢማም ባለበት የኢማም ዑለማዎችን መምራት አትችሉም ትችላላችሁ። ሱቢ ላይ እያረዘመ ለአንዱ ሰውዬ ሱቢ ላይ እኮ ረዘም ያለ ነው የሚቀራው ስለው እኛ ሰፈር ግን መሆን የለበትም ማለት በኮሚቴ ረዳት ሆኖ ነው እንጂ መምጣት ያለበት ኢማሙን ኮርኳሚ ተቆጪ ገልማጪ ሆኖ አይደለም መምጣት ያለበት። እናንተው ስላልተደራጃችሁ መኮርኮም አይደለም በማስጠንቀቂያ ያባርራል። አካባቢ ያሉት ዑለማዎች መስጂድ ኮሚቴ መግባት የመስጂድ ጉዳይ ንጽህና መከታተል የነሱ የማይመስላቸው ዑለማዎች አሉ። ስለዚህ የዘንድሮ የኢትዮጵያ እስልምና ጉዳዮች ምርጫ ጉዳይ ምንም ይሁን ምን የዑለማዎች የህልውናቸው ማረጋገጫ ነው። ምን العجيب ለምንድን ነው እስካሁን ድረስ የቆየው ካላችሁ ሁሉን ማስታረቅ ይቻላል። የዑለማ ጠብ በጣም ከባድ ነው። የዑለማ ኺላፍ በጣም ከባድ ነው። ወላሂ አንድ ሼኽ ሱልጣን ታስታውሳለሁ እና ሐጅ ነጂብ በሚሊዮን በመጡበት ሚሊዮን ነው የሚባለው በዚህ በነበረ ጊዜ መተው እናስታርቃለን ብለው ቁጭ ብለው ሌላ ሰው ሲጣላ ዑለማ ያስታርቃል። ዑለማ ሲጣላ ማን ነው የሚያስታርቀው አለን ሐጅ ነጂብ አላህ ያፊህ ከአሜሪካ መጡ። የሁለት ኢማምና ሙአዚን ኢማምና ናኢብ በተኻለፈበት ማህበረሰብ ውስጥ እንዴት አድርጎ ነው እንደዚህ ጉባኤ ትልቅ ጉባኤ በጣም ድፍረት እኮ ነው ይሄንን ጉባኤ ጠርቶ እንደዚህ ማወያየት። ስለዚህ ከእናንተ ከጓደኞች የምፈልገው በየመስጂዱ ኺላፉ እየተፈራ ነው ያለው ምርጫ ላይ ይህንን የኺላፉን በር የመዝጋት ኃላፊነት የእናንተ ነው። እናንተ አንድ ላይ ሆናችሁ እገሌ ይበልጣል ከኔ እገሌ ይሻላል ከኔ ብላችሁ ማስቀደም ከቻላችሁ ወጣቱም ያንን አርአያ ያደርጋል፣ ምሁራኑም ያንኑ ነው የሚያደርገው፣ ሴቶችም ያንን ነው የሚያደርገው። አለበለዚያ በመዝሃብ በመንሃጅ በብሔር እኛ ያለን እንዴ ብዙዎች እኮ እኛ ነን ብዙዎች እኮ ነገሌ ናቸው እየተባለ የሚሄድ የሆነ እንደሆነ إذا كان رب البيت على الدف ضاربا فشيمة أهل البيت كلهم الرقص ይላሉ። እውነት ሰውየው ድቢ የሚመታ ከሆነ ቤተሰቡ ቢጨፍር ምን ይገርመዋል? ዑለማዎች የሚኻለፉ ከሆነ ወጣቱና ሴቱ ምሁራንና ነጋዴው ቢጨቃጨቅ ማን ነው ኃላፊነቱን የሚወስደው? ስለዚህ እዚህ ምስጢራችንን እንያዘው። ኺላፉ መነሻዎች እኛ ነን። እንቅበረው ካለም እንቀብረዋለን። የመስአላ ኺላፍያ ከሆነ ያ አኺ ወልመጃሉ ዋሲዕ ነገ ወዲያ ቁጭ ብለን እንወያይበታለን። እስካሁንም ተወያይተናል እኮ ሐቁ ወዴት እየሄደ እንደሆነ ይታወቃል። ላኪን ወላሂ ይህንን ኡማ አሁንም ሁለተኛ ሶስተኛ ደግመን
የዘንድሮን የምርጫውን ጉዳይ ካደናቀፍንና ባናደናቀፍም የሚጠቅሙ ሰዎችን አስቀርተን ቀብረን የማይጠቅሙ ሰዎችን ፊት ለፊት ከላክነ ተጠያቂዎች ነን። ይህንን ኃላፊነት በአግባቡ እንድትወጡ አደራ ማለት ፈልጋለሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።